የምርጫ ሂደቱ በጣም ሰላማዊና ዲሞክራሲያዊና ነፃ ምርጫ ነው የተካሄደው። ምንም አይነት ችግር ሳይኖርበት ሰው በተሰጠው የጊዜ ገደብ ውስጥ ተጠቅሞ የሚፈልገውን ፓርቲ መርጧል ማለት ነው። እኔም ያው እንደ መራጭነት ተመዝግቤ በአግባቡ የሚፈልገውን ፓርቲ መርጬ ያው ምርጫው ላይ ተሳትፍ ያለው ማለት ነው። እጅግ በጣም ሰላማዊ በጣም ደስ የሚል በቃ በሚገርም ሁኔታ ነው ሰው ሁላ ተሳትፎ እኛም በወቅቱ በጊዜ በሰዓት ተነስተን ያን ነገር ምርጫችንን አካሄደን ደስ በሚል ሁኔታ የተጠናቀቀው። የዘንድሮው በጣም የተሻለ ነው። ምክንያቱም ሰውም ይሄን ሀገራዊ ልማትን አስመልክቶ የመንገዱን የከተማው ውበት ሰው በዚህ በከተማ ውበትና እንትን ላይ በጣም ደስተኛ ስለሆነ እንዲሁም ደግሞ በግል የቀረቡ ጠንካራ ሰዎችን ለመምረጥ ፍቃደኛና ደስተኛ ሆኖ ሁሉም የራሱን አማራጭ ወስዶ ነው የመረጠበት ሁኔታዎች ናቸው ያሉት። እንደ መራጭነቴ ያው ተራይዤ በተራ መሰረት እነዚህ አስመራጮች ደግሞ ምን እንደምናደርግ መጀመሪያ ዲስከስ አድርገውልኝ ገለጻ አድርገውልኝ ያን ገለጻ በመከተል ወደ አዳራሹ በመግባት ከዛ በኋላ የምንፈልገውን ፓርቲ ላይ የተሰጠንን መመሪያ በመከተል ያንን የሚፈልገውን ፓርቲ ከመረጥኩ በኋላ በትክክለኛው ኮረጆ ውስጥ አኑሬ ወደሚቀጥለው ተሻግሬ ያለው ማለት ነው እና አስፈጻሚዎችም ታዛቢዎችም በሰላማዊ መንገድ እያስተናገዱ መሆኑንም በዚሁ አጋጣሚ ሊረዳ ችያለሁ። በራሴ ተነሳሽነት ያው ምርጫውን እንትን ካርዱንም ሶስት በራሴ ተነሳሽነት ነው የወሰድኩት። ምክንያቱም ይበጀኛል ይጠቅመኛል ብዬ ማስበውን ለማምረጥ የሀገራዊ ግዴታ ስለሆነ የዜጋ እንደ ዜግነት እንደ ኢትዮጵያዊነቴ ይበጀኛል ይጠቅመኛል ብዬ ማስበውን መንግስት ለማምረጥ ማንም ሳያስገድደኝ ካርዱንም ሶስት እንደገና ካርዱንም ስጥን በደስታ ነው። ሚኒስትሩም የተናገረው ነገር አለ። ምክንያቱም ጠቅላይ ሚኒስትሩም የተናገሩት እኛ ምርጫውን በትክክል ከተሸነፈን በትክክል እናስረክባለን የሚል ሐሳብ ነው በትክክል ያስቀምጡት። ከስሩ ያሉትም አባሎችና ደጋፊዎችም ይህንኑ የሱን ሐሳብ ነው የሚቀበሉት። በፍላጎቴ ነው የሚመርጠውን ፓርቲ አውቃለሁ። ወደፊት ያገለግለኛል ብቻም ሳይሆን እቺን ሀገር ያሻግራል፣ ለውጥ ያመጣል የሚለውን መርጫለሁ ማለት ነው። በጣም ነው ማለት ያው እዛ ጋ ትሪት በሚያደርጉበት መንገድ በጣም ደስ የሚል ነው። ምክንያቱም እዛ ጋ ካለው ነባራዊ ሁኔታ አንጻር ይሄ እንደዚህ አይነት ሁሉን ነገር እያስረዱ ነው። በጥሩ ሁኔታ ነው እንትን ያሉት። እንግዲህ ሪዮት የዓለማችን የተለያየ ቢሆንም እቺ ሀገር የጋራ ነች። ስለዚህ ያሸነፈው ቀጣይ ምን ማድረግ ያለበት ትልቅ የቤት ስራ አለ። በተለይ ወጣቶች ላይ ሊሰራ ይገባል። አንድ የተመረጠ ፖለቲካ ፓርቲ ወይም ሀገሩን የሚመራ ያንን ድምጽ ካገኘ በኋላ ዝም ብሎ መቀመጥ አይደለም። ምን የቤት ስራ ተሰጥቶኛል? ምን ቀሪ ጥያቄዎች አሉ? የህዝቡ ጥያቄ ምንድነው? የወጣቱም ጥያቄ ወቅቱስ ምንድነው? ከሀገር አቀፍ አህጉራዊና ዓለም አቀፋዊ ሁኔታዎችን በመከተል በሀገራችን ለውጥ ማምጣት አለባቸው። ተፎካካሪ ፓርቲዎችም ደግሞ ከተሸነፉ በጸጋ ተቀብሎ እቺን ሀገር በሰላማዊ መንገድ በዲሞክራሲያዊ መንገድ ለልማት ለእድገቷና ለአንድነቷ አብሮ ተግቶ መስራት ይጠበቅባቸዋል የሚል አስተያየት ነው የሚሰጠው። ማሸነፍ መሸነፍ ያው እዚህ ጋር ያው ሀገራዊ ነገር ስለሆነ ሁሉም ሰው በድምጽ የሰጠውን እንትን ያውቃል። ድምጽ በተሰጠበት እንትን ያሸነፈውም ተሸናፊውም አሸናፊውም በጸጋ ተቀብሎ በሰላማዊ ሁኔታ እቺን ሀገር እንትን ማለት አለብን ብዬ ነው የማስበው። የተሸነፈም ለቀጣይ ራሱን ማዘጋጀት እንዳለበት ነው የማምነው። ምክንያቱም ራሱን ሐሳቡን ትክክለኛ የወደፊት ራዕዩን ራሱን አዘጋጅቶ ለሚቀጥለው 7 ዓመት ወይም 5 ዓመት በኋላ ራሱን ማዘጋጅቶ መቅረብ መቻል አለበት።